ነብያቸው ወንድ ላይ ብልት አፋችሁ እስክተቱ ወይንም እነዚህ ዛሬ ወሃቢ ሰለፊ ያሉ የሚያባዱን ሌላ እምነት የመጡ ሰዎች ስለ ወሃቢያ ገዳይነት ኡስታዙ ያስረዳቸዋል። ወሃቢያ ታርጋው ምንድነው ካልክ መዋሸት ነው። በቃ ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። ይህንን ውሸት ደግሞ የተናገረው የውሸት ፋብሪካ የሆኑት ከዋሃቢያው ሴክት የሆነው ያሲን ኑሩ ነው። አድምጡት። ሴራን ይዘው የመጡትንም ተመለከተናቸው። የኛ አንዳንድ ወጣቶች የሰሩትን ስተት ተመልክተው እሷን አወፍረው እስልምና ማህር ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸው ሊረጡ ያሰቡን ሰዎችንም መንጠረን ታዘብናቸው። ለእስልምና ውስጥ መጥተው ፈትዋ ለመስጠት እገሌ ቡድን እንዲነው እገሌ ቡድን እንዲነው ብለው ሊያቧድኑን የሞክሩትንም ታዘብናቸው፣ ተመለከትናቸው። ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከትናቸው። ከሌላ እምነት መጥተው ጥቂቶቹ ሰፊውን የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች ብቅ ጥልም ብለው ገሌ ሱፊ ገሌ ወሃቢ ማለት እንዲህ ነው ብለው ሊያባዱን ሲሞክሩ በትዝብት ተመለከትናቸው። የነሱን ድምጸት ደግሞ ይዞ ያስተጋባ ሱፊያ ነኝ ብሎ ያመነ ደግሞ አንዳንድ ዲኑ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ የሰሜኑ ጦርነት ጊዜ የወደመው የመሻይኾቻችን ሐሪማ በርካታ የዕልም መካኖች ወድመዋል። አሁን የሉ። እነሱን ለመተካት ነው እየተፍጨረጨረ ከተማ ውስጥ ያለው። እነ ሸህ መሐመድ ሐሚድዲን ዑለማዎችን ማን ይተካቸው ብለው ዑለሞችን ሰብስበው እያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሪ ሰዎች ስለወደመ ብቻ። እነዚህ ዛሬ ወሃቢ ሰለፊ ያሉ የሚያባዱን ሌላ እምነት የመጡ ሰዎች እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል መልካም። እንግዲህ እንደሰማችሁት ያሲን ኑሩ መስጊድ ውስጥ ሲናገር ብዙ ቅጥፈቶችን ቀጥፏል ማለት ነው። በተለይም በክርስቲያኖች ላይ እንግዲህ እንደሰማችሁት ያልዳሰሰው የለም። ልክ ክርስቲያኖች ሙስሊሞችን ለመከፋፈል ልክ ሙስሊሞች ምንም ልዩነት እንደሌላቸው ሁሉም አህባሽ፣ ዋብያ፣ ሰለፊ፣ ሱፊ ምናምን የሚባል የለም፣ አንድ ነን፣ ክርስቲያኖች ናቸው እንደዚህ ያደረጉት እያለ እየቀጠፈብን ነው ማለት ነው። እኛ እንደ የቀጠፍ ነው እኛንን አንድ አይደላችሁም ያልነው፣ አስተምሮታችሁን አንድ አይደላችሁም ያላችሁ። ያሲን ኑሩ ለምሳሌ ባት እግር ፊት እጅ ምናምን ያለው ነው የምታመልከው አንተ አላህ ብለህ። ሀባሾች ደግሞ ይሄን አያምኑም። አስተምሮታችሁ የተለያየ ነው። ስላላህላችሁ ግንዛቤ የተለያየ ነው። አንተ የምታመልከውን አላህ እነሱ አያመልኩም። ያንተ አላህ ለነሱ ጣዖት ነው። ለምንድን ነው ዋብያዎች ሁሌ የምትዋሹት? ሌላኛው ዋብያ የሚባል የለም ማለት ዋብያ የለም ብለህ ካመንክ አራጅ አይደለንም ወይንም ደግሞ ዋብያ የሚባለው ሴክት አራጅ ገዳይ መሆኑን ሌሎች ሲናገሩ የሚከፋህ ከሆነ ዋብያ የሚባል ከሌለ ለምንድን ነው የምትከፋው አንተ? ዋብያ ካልሆንክ አራጁ ሴክት ውስጥ ካልሆንክ እንደዚህ የሚባል ከሌለ ለምን ትከፋለህ? ካለ ለምን እኔ ነኝ ብለህ ትመጣለህ? ሳትጠራ ለምን አለው ትላለህ? ዋብያ የሚባል ከሌለ የለም ብለህ ካመንክ እኔን ነው ብለህ ለምን ትመጣለህ? አራጁ ክፍል ዋሃብያው ሴክት ነው ሲባል ተሰደብኩ ለምን ትላለህ? ስምህ ካልሆነ የምትከተለው ካልሆነ የአንተ አቂዳ ከእሱ ጋር ማይገናኝ ከሆነ ከዋሃብያዎች ጋር ማይገናኝ ከሆነ ለምን ተሰደብኩ ትላለህ? ስለሚገናኝ ነው፣ የምትመራበት ስለሆነ ነው። ቀድሞ እናንተን ነው የሚገሏችሁ ምናምን ብለህ ለሀባሾቹ ለማለፍ ሞከርክ። ሀባሾቹ ጠንቅቀው ያውቋችኋል። ይኸው የእናንተ መጽሐፍ ቀድመህ ሀባሹን ግደል ቀብር አምላኪ ብላችሁ መጽሐፍ የጻፋችሁባቸው እናንተ ናችሁ፣ እኛ አይደለንም። ይኸው ቀድመህ መግደል ያለብህ መስጊድ ውስጥ ያለውን ነው። ከአይሁድና ከክርስቲያኑ ቀድመህ ሀባሾቹ መግደል አለብህ የምትለው ዋሃብያው ነህ፣ እኛ ሳንሆን። ለምንድነው በዚህ መጠን የምዋሹት? ሌላኛው ያነሳው ምንድነው? እሱ በትግራይና በአማራ ክልል ባለው ጦርነት ላይ የሚገደሉት ሙስሊሞች ናቸው አለ። ውሸት ነው። ሰራዊቱ እንዳለ ሙስሊም ነው እንዴ? አማራ ክልል እንዳለ ሙስሊም ነው እንዴ? ሰው ትግራይ ክልል እንዳለ ሰው ሙስሊም ነው እንዴ? ዋሃብያ ካልዋሸ አንድ ቀን ውሎ አያድርም።
ቲክቶክ ላይ ያሉት እንኳን በአቅማቸው ቲክቶክ የሚመራው የዋብያው ሴክት በተሳዳቢያን ግብረሰዶሚያንና ኤቲስቶች ነው። የቲክቶኩ መጅልስ የዋብያዎች ተሳዳቢ ባለጌዎች ግብረሰዶምና ኤቲስት ቀጥረው ነው የሚመሩት። ሁሌም ድራማ ይሰራሉ፣ ይዋሻሉ። ሀባሾቹ በግልጽ አቋማቸውን ያስታውቃሉ እንጂ እንደነኚህ ቀጣፊ ወራዶች ውሸታሞች አይደሉም። ለምን በዚህ መጠን መዋሸትና መቅጠፍ ያስፈለገው? በእርግጥ ሀባሾችም እንዲህ ነው የሚገልጿችሁ። እኛ ብቻ አይደለም። በወንበዴ አይመራም። ሻዓሩሁሙል ከዚብ የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። ስለዚህ ይሄ አካል ምን እየሰራ ነው? አንድነት የሚል አንተን አጥፍቶ የና አብሬት የነ ዲያን የና አልከሶ ከዛ የነ ሻህ አባድር ሙንገር ጠፍቶ የሙሐመድ ኢብኑ አብዱል ወሃብ መርዘኛው አስተምሮት ይቀጥል ነው የሚለው። ያ አህለ ሱና ወልጀማዓ የመሻይኾቻችን መስመር ይቀጥል ወይስ የዋሃብያ ይቀጥል ነው ጥያቄው። ሌላ ነገር የለውም። የዋሃብያ መስመር አይቀጥልም። የመሻይኾች በነገራችን ላይ እንደ ዘንድሮ ዋብያዎች የተዋረዱበትና ሚስጥራቸው ሁሉ ግልጽ የወጣበት የለም። ከ7 ወር በፊት ካስታወሳችሁ ዋብያ አስተምሮታቸው ነብያቸው ወንድ ላይ ብልት አፋችሁ እስክተቱ ወይንም ንከሱ ብሎ እንዳስተማረ በዚህ እንደሚመሩ መጻፍቶቻቸው ላይ እንዳለ ነገርያችሁ ነበረ። አሁን ሀባሹ ዋብያውን እንዴት እንደሚያስብለው አዳምጡት። በኦሮምኛ ነው ተረጉመዋለሁ። ini ni jedhani nama jahiliyaa ofirratti dhaadu nama dhufeetiin abbaa ofiitiin dhaaddatu gosa ofiitiin dhaaddatu nama akka wallaalaa kanneen ini ni jedhani jedhan malee ini nan jedhu nabi rabbiidhaan nama haya ini ni jedhani je duba ini ni jedhani je nama ini ni jedhani kana nabi jaajeeni ايوه نبي جرا جرين كون ارجو تجرتامي تسا اذا ايوه نبي جرا جرين كون ارجو تجرتامي تسا اذا ايوه نبي جرا جرين كون ارجو تجرتامي تسا اذا ايوه نبي جرا جرين كون ارجو تجرتامي تسا اذا نبي ربي تقام صلاه چنين جاني جين جچو اكس نما جاهليه رو دادو نما غوسانو دادو نما مال جدو اني ني جراني جرا نبي ربي عليه الصلاه والسلام هيا لال نبي ني ننجل دي مكجه من كان يؤمن بالله واليوم الآخر فليقل خيرا أو ليصمت نمني ربي في قياك قيامت أمنوا جتش خيري هاجو تكها أسوجي نبي محمد قام صلاة نيجاني وقولوا للناس حسنا جي قرآن جتش غارين من جاء دبواني أو መልካም እንደሰማችሁት እንግዲህ ዋብያው ኡስታዝ ነብያችን የወንድ ላይ ብልት ንከሱ ብሎ ፈቅዶልናል። ሱና ነው። ስድብ ተሳርቦ ነው። እንደውም ያልተሳደብኩም ነብያችን እኮ የወንድ ልጅ ብልት ያባታችሁንም ንከሱ ብሎ ፈቅዶልናል ብሎ የጠቀሰው አልአዳብ ሙፋርድ 963 ላይ የሚገኝ ነው። እንደዚህ ይላል አዲሱ I heard the prophet may Allah bless him and guarantee him peace say whomever attributes himself in lineage with an attribution of Jahiliyyah then tell him to bite his father's male organ and do not speak figuratively be explicit ይላል። ምንድነው እሱ አዲሱ የሚለው ማንኛውም ሰው በጃሊያ የዘራረጉን ለሚቆጥር የአባቱን ብልት ሄዶ እንዲነክስ ንገሩት ወይንም እዘዙት ብሎ ነብዩ ተናግሯል ማለት ነው። ስለዚህ ዋብዮቹ አናፍርም፣ አዎ የአባትን ብልት ብላ ወይንም ንከስ የሚለውን እንተገብራለን። አፍ ውስጥ የአባትን ብልት ክተት የዋብያ አስተምሮ ነው። እንግዲህ ካስታወሳችሁ ከ7 ወር በፊት እኔን ተናግሬ እፎይ ይገደል ምናምን ሲሉ ነበር ዋብያዎቹ። እፎይ ይገደል እያሉ ነበር። አሁን ግን የራሳቸው ሌላኛው ኡስታዝ ሲሞግታቸው አይ ፈቅዶልናል፣ የአባትን ብልት ንከስ ብሎናል። እያንዳንዷን እኛ ያላትን ገና ያምናሉ። እያንዳንዷን ውድ እህት ወንድሞቼ ሙስሊሞች ኡስታዞቻችሁ የደበቋችሁን የዋሹባችሁን እኛ ስንል ውሸት ነው ያሏችሁን እያንዳንዱን እንዲየመጣን ያመጣን እናሳያችኋለን። እነሱ ከግብረ ሰዶሚያንና ከኤቴስት ጋር ድራማ እየሰሩ እናንተን እያጃጃሏችሁ ነው። ወደ እውነትም እንደምመጡ በዛው እንጋብዛችኋለን። እኛ ስንነግራችሁ አናምንም አላችሁ አይደል? አሁን ስለ ዋሃብያ ገዳይነት ኡስታዙ ያስረዳችኋል። ተከታተሉት። አልዋሃብ አስተምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካልን
አይኤስ በማን ነው የሚመራው? እነ ፈቱል መጂድን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። መጅሊሳችን መጅሊሱ ላይ አይኤስ ይግባ አይግባ ነው ጥረቱ፣ ሌላ ነገር ነው። እንደ መንግስትም እንደ ህዝብም ለቦኮ ሐራም ይፈቅዳል አይፈቅድም ነው ነገሩ። ስለዚህ ኢንሻአላህ ሀገራችንን ከጽንፈኛ ከቦኮ ሐራም ተና አይኤስ እንጠብቅላለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ያለው እውነታ ይሄው ነው። ሙስሊሞችም አሁን እየነቁ ነው። እንግዲህ ዋሃብያን እየተቃወሙት ነው። እኛም ከጎናችሁ ነው። ምክንያቱም ሃይማኖቱን እንተውና ይሄ ለሀገር ሰላም ጸር ነው። ሶማሌ ለፈረሰችው ኢትዮጵያ ትፈርስ አልፈልግም። ሀገሬን ትፈርስ አልፈልግም። ይሄ የዋሃብያ ገዳይና አራጅ ቡድን አስተምሮቱ የከፋ ነውና መጥፋት አለበት። ሰላም ክርስቶስ ይብዛላችሁ። እኛን የከፋፈሉን ሱፊ፣ አህባሽ፣ ሱኒ፣ ዋሃብያ እያሉ የከፋፈሉን ሌሎች ከሌላ እምነት የመጡ ሰዎች ናቸዋል። ባይዘወይ ክርስቲያንም ይሁን አይሁዶች አህባሽ ማለት ሱኒ ማለት ዋሃብያ ማለት ሱፊ ማለት ምን ማለት እንደሆነ እንኳን ራሱ ማያውቁም ብዙዎቹ። ይህን ክፍፍል የተከፋፈላችሁት ራሳችሁ ነው። የከፋፈላችሁን ደግሞ ትምህርታችሁ ነው። ወደ ውስጥ ስንገባ ትምህርቶቻችሁ ልዩነት አለው። ግን ለምን ታስመስላለህ? ኡስታዝ ነኝ ትላለህ፣ እስልምናን አውቃለሁ ትላለህ። ለምን ታስመስላለህ? ኦኬ ሌላውን ተውና እነዚህን ስሞች ተወጅና እስልምና በ73 ይከፈላል ብሎ የተናገረ ያንተ ነብይ አይደል? ታዲያ አንድ ነን የሚለውን ቃል ለምን ትጠቀማለህ? ለምን በቁርአኑና በሐዲሱ ላይ ተዋሻለህ? እስልምና በ73 ይከፈላል ካለ የተከፈለው ክፍል ካለ ሙሐመድ እውነቱን ከሆነ አንተ አልተከፈለም ያልከው ከሙሐመድ የተሻለ አንተ ታውቃለህ ነው? ነገሩን ችግሩን ክርስቲያንና አይሁድ ላይ ለመጣል ባለ ፍላጎት ነው። አለቀ። ይሄ ነው። ስለዚህ የተከፋፈላችሁት እናንተ እንጂ የከፈላችሁ ማንም የለም። የተከፋፈላችሁትም ደግሞ በትምህርታችሁ ምክንያት እንጂ በሌላ ምክንያት አይደለም። መከፋፈል የጀመራችሁት ገና በሙሐመድ ዘመን ነው። አልይና አይሻ ለሁለት ተከፍለው ብዙ ዑለማዎች፣ ብዙ አዋቂዎች፣ ብዙ ሷሃባዎች ያለቁት በዚህ እርስ በርስ በሆነው ጦርነት ነው። የሙሐመድ ተከታዮች እንዳለ በጦርነቱ አልቀዋል። ለምን? እርስ በርሳቸው ተከፋፍለው ባለው ጦርነት። አሁንም ዛሬም ይሄ ልዩነት አለ። አላህ ያላህ ቃል ቁርአን ፍጡር ነው ፈጣሪ ነው በሚል ውይይት ሙተአንዚላውያን የሚባሉትን በሰይፍ አርደዋቸዋል፣ አልቀዋል፣ ዘራቸው እስከማይኖር ድረስ። ይሄ በመካከላቸው የተደረገ ጦርነት አሁንም እየቀጠለ ነው፣ ወደፊትም በቀጠሉ አይቀርም። ግን የከፋፈሉን ከዛ የመጡ ነው አልኩ። የሰሜኑ ጦርነት ይሄ በጣም የሚያሳፍር ነው። በነገራችን የሰሜኑ ጦርነት ላይ ሙስሊሞች ናቸው የተገደሉት ይላል። በሰሜኑ ጦርነት ወታደር የነበሩት ሙስሊሞች ብቻ ናቸው። ኦኬ ትግራውያን በሙሉ ሙስሊሞች ነበሩ። ኦኬ ሰሜን ላይ ያለቁት ሙስሊሞች ነበሩ። አየህ፣ ይሄ ራሱ ያስቀጣሃል እኮ። ይሄ ራሱ እኮ ሌላ ፕሮፓጋንዳ ነው። በሰሜኑ የተከናወነው ያለቀው ቤተክርስቲያን ተቃጥለዋል፣ መስጊዶች ተቃጥለዋል፣ ሰዎች ተገድለዋል፣ ሙስሊም ክርስቲያን ሳይባል አልቋል። ይሄ ጦርነት ያመጣው ውድመት ነው። ግን ለማጠጋጋት መሞከር ትክክል አይደለም፣ ትክክል አይደለም። የተከፋፈላችሁ ወደዛ ዋሃብያ የሚባል የእስልምና ክፍል አደገኛ ገዳዮች ናቸው። ሰው በህይወት እንዲኖር አይፈልጉም። በማረድ በመግደል ላይ የተመሰረተ እምነት ነው። ቁርአናቸውና ሐዲሳቸውን በቀጥታ የሚተረጉሙና እንዲከናወን የሚፈልጉ ማህበረሰቦች ቢኖሩ ዋሃብያዎች ናቸው። ለሰውም ለሙስሊሙ ማህበረሰብ አይጠቅሙም። ይሄንን ያለው ልጅ ይሄን ወንድማችን የታሰር ይፈለጋል መጅልሱ ይላሉ። ይሄ ልጅ እኮ ከኛ የተለየ ነገር አልተናገረም። እኔም አምናለሁ ዋሃብያ አጥፊ እንደሆነ፣ ዋሃብያ ገዳይ እንደሆነ ቁርአን ላይ ክርስቲያኖችን ስለማጥፋት የሚናገር ስላለ አፈራርቃቸው እጅና እግሯቸውን ቁረጧቸው የሚላል፣ ከሀገር አባሯቸው የሚላል። ያገዳደል የማሰቃየት ሲስተሞችን በሙሉ ተጠቅሞ ክርስቲያኖችና ይሁዶችን ስለማጥፋት ይናገራል ቁርአናቸው። ስለዚህ አስተምሮ የማረድና የመግደል አስተምሮ ይሄ እውነታ ነው። እሱም ብታስቡት
አፍተር ኦል ሽንፈታችሁን ነው የሚያሳየው። ቁርአናችሁና ሐዲሳችሁን እንደማታምኑበት እንዳፈራችሁበት ነው የሚያሳየው። በቁርአናችሁ እና በሐዲሶቻችሁ ታፍራላችሁ። ለዛ ነው የተጻፈ ነገር ስናነብ መጅልስ፣ መክሰስ፣ ማሰር፣ መግደል የሚለውን የምትጠቀሙት። በተዘዋዋሪ ታምኑበታላችሁ። እንሰራው፣ እንግደለው፣ እንቁረጠው የሚባሉ ሐሳቦችን በደሳችሁ ደግሞ ትጠቀሙበታላችሁ። እባካችሁ እምነታችሁን እመኑበት ወይ ደግሞ ትታችሁት ውጡ። በነገራችን ላይ እኔ የምመክራችሁ ትታችሁት ብትወጡ ነው። አያዋጣም እምነቱ። በክርስቶስ ኢየሱስ አምናችሁ ዳኑ። ይህ ትክክለኛ መንገድ ነው። እሱ እንኳን ለወዳጆቹ ይቅርና ለጠላቶቹ ለሚገሉት ሊገሉት በሚያሳድዱት እንኳ የሚያደርጉትን አያውቁምና ይቅር በላቸው ብሏል። እናንም ደግሞ የእሱን ፈለግ እንከተላለን። ዛሬም ለሚያሳድዱን ይቅር እንላለን። ጠላቶቻችን እንዲድኑልን የዘላለም ሕይወት እንዲያገኙልን እንወዳለን። ሻሎ የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች ብቅ ጥልም ብለው እገሌ ሱፊ እገሌ ወሃቢ ማለት እንዲህ ነው ብለው ሊያባዱን ሲሞክሩ በትዝብት ተመለከትናቸው። የእነሱን ድምጸት ደግሞ ይዞ ያስተጋባ ሱፊያ ነኝ ብሎ ያመነ ደግሞ አንዳንድ ዲኑ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ። የሰሜኑ ጦርነት ጊዜ የወደመው የመሻይኾቻችን ሐሪማን በርካታ የዕልም መካኖች ወድመዋል። አሁን የሉ። እነሱን ለመተካት ነው እየተፍጨረጨረ ከተማ ውስጥ ያለው። እነ ሸህ መሐመድ ሐሚድዲን ዑለማዎችን ማን ይተካቸው ብለው ዑለሞችን ሰብስበው ያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሩ ሰዎች ስለወደመ ብቻ። እነዚህ ዛሬ ወሃቢ ሰለፊ ያሉ የሚያባዱን ሌላ እምነት የመጡ ሰዎች እነሱ ናቸው። አክሱም ላይ እህቶችህን ሂጃብ እየከለከሉ ያሉት፣ ሶላት እየከለከሉ ያሉት። ሙስሊም እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አሊያም ፍቅሃዊ አህካሞች ናቸው። ከሁለቱም ጥርዝ የረገጠ ይኖራል። በሱፊያ ስም ቀብር ውስጥ የሚያመልክ ጠንቋይ ጋር መሄድ ይኖራል። ይሄ ሱፊያውን አይወክልም። ሱፊያኛ ምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትህ ያቀሩ፣ ተፍሲር ያቀሩ፣ ነህውና ሰርፍን ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ፣ እንደነ ሻሃሊ ጎንደር ያሉ፣ እንደነ አብሬት እነ ዳና እነ ሾንኬ የመሰሉት ናቸው የሱፊያ አረማዎቻችን። ከነዚህ ጋር ሰለፊዩ ሰፊ ልዩነት የለም። ሁለቱም ሳይድ ጠርዝ የረገጠ ይኖራል። እነዚህ በእውቀት ይታረማሉ፣ እነዚህ በእውቀት ይስተካከላሉ። በዚህ ከአባታችን ህልፈት ይህን አንድነት፣ ይህን አብሮነት፣ ይህን መተሳሰብ ተገምዶ የማይፈታ መሆኑን ሙስሊሙ ያስመሰከረበት ክስተት ነበር። ኢስላም በወንበዴ አይመራም። ሻዓሩሁሙል ከዚብ የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። ስለዚህ ይሄ አካል ምን እየሰራ ነው? አንድነት የሚል አንተን አጥፍቶ የና አብሬት የነ ዲያን የና አልከሶ ከዛ የነ ሻህ አባድር ሙንገር ጠፍቶ የሙሐመድ ኢብኑ አብዱል ወሃብ መርዘኛው አስተምሮት ይቀጥል ነው የሚለው። ያ አህለ ሱና ወልጀማዓ የመሻይኾቻችን መስመር ይቀጥል ወይስ የዋሃብያ ይቀጥል ነው ጥያቄው። ሌላ ነገር የለውም። የዋሃብያ መስመር አይቀጥልም። የመሻይኾቻችን መስመር ይቀጥላል።